የአሜሪካ ባህር ኃይል ሆርሙዝን መዝጋት ጀመረ። የአሜሪካ ባህር ኃይል ሚያዝያ 5 2018 ዓ.ም 11 ሰዓት ላይ ሆርሙዝን እዘጋለሁ ማለቱን ተከትሎ ሰርጡ ላይ የሚወሰደው እርምጃ ገቢራዊ መሆኑ ጀምሯል። የአሜሪካ ማዕከላዊ ሴንት ኮንፍ ኃላፊነት ወስዶ የሰርጡን እንቅስቃሴ እንደሚቆጣጠርም አሳውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መርከቦች ወደ ከለከልነው የሰርጡ ክፍል ብቅ ካሉ እስከ ወዲያኛው ሸኛቸዋለሁ በሚል ዝተዋል። ወደ ኢራን ወደቦችና ከኢራን ወደ ሰርጡ መንቀሳቀስ ከእንግዲህ አታስቡት የሚል እዙ ወደ ስራ ገብቷል። የኢራን ኃይሎች ቃል የገቡትን አልፈጸሙም ያሉት ሪፐብሊካን ትራምፕ ኢራንን ጫና ውስጥ ለማስገባት ሁነኛ እርምጃ ነውም ብለውታል። ቴህራን አብዮታዊ ዘብ ኃይል ኤአይአርሲ በዓለም አቀፍ የውሃ መስመሮች ላይ የሚጣሉ ገደቦች ዓለም አቀፍ ሕግጋትን የሚጥስ ነው በሚል አሜሪካን ወቅሰዋል። እርምጃ እንደሚወስዱም የኢራን ኃይሎች ዝተዋል። የአሜሪካ አውሮፕላን ተሸካሚ የጦር መርከብና 2 አውዳሚዎች ከኦማን ባህረ ሰላጤ ላይ መስፈራቸውም ታውቋል። ዘገባው የአልጀዚራና ዋሽንግተን ፖስት ነው።